ሰላም ጤና ይስጥልን ክብሯትና ክብሯን በያላችሁበት ቦታ ሆናችሁ ለተቀዳሚ የገጽ ጨዋታን የምትከታተሉ ቤተሰቦቻችን ሰላም ጤና ፍቅር ለእናንተ ይሁን እያልን የዛሬ የገጽ ጨዋታ ፕሮግራማችን በምዕራፍ 2 ሶስተኛ መጽሐፉን ከዕለታት ግማሽ ቀን አሌክስ አብርሃም የጻፈውን መጽሐፍ ተወዳዳሪዎችን አዘጋጀን ወደ እናንተ ይዘን መተናል ማለት ነው። በያላችሁበት ቦታ ሆናችሁ በድጋሚ ሁሌም እንደምንለው ፕሮግራማችን ከመጀመሩ በፊት የገጽ ጨዋታ እናንብብ እንላለን። ይህንን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። እናመሰግናለን። በአዲስ ሚዲያ ኔትወርክ ወደ እናንተ ይቀርባል። የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። አሁን ወደ እንግዶቼ እሄዳለሁ። እንተዋወቅ፣ ካንተን ጀምር። እሺ፣ አመሰግናለሁ። ስሜ ባህረ ጌታ እባላለሁኝ። በሙያዬ የምጣኔ ሀብት ባለሙያ ወይም አሁን ላይ ደግሞ የውጭ ንግድ መኮንን ሆኜ እያሰራሁ እገኛለሁ። የመጣሁት ከሩፋኤል ወይም አዲሱ ገበያ። ሩፋኤል አዲሱ ገበያ። ሩፋኤልና አዲሱ ገበያ ያላችሁ ኑ አንብቡ፣ ተወዳደሩ። እኛ ጋኑና ደግሞ ከስክሪናችን ጋር አብረን ጨዋታ እናድርግ እንላችኋለን። እናመሰግናለን። ባህረ አንቺ ጋር መጣሁ። አመሰግናለሁ። ሩቲ ዮቤል እባላለሁ። እሺ። የመጣሁት ከሳሪስ አዲስ ሰፈር ነው። እሺ። አካውንታንት ነኝ። እሺ። ያ ግን የምሰራው ራይድ ኦፊስ ውስጥ ነው። በጣም አሪፍ ሩት፣ እናመሰግናለን። ሳሪስ አዲስ ሰፈሮች ኑ ተወዳደሩ፣ እንቀበላለን። ስክሪናችንም በራችንም ለእናንተ ክፍት ነው። መጽሐፍ እንልካለን፣ ታነባላችሁ። ሲጨርሱ ጠርተን ስክሪናችን ላይ እርስ በርስ እየተጨዋወትን ከመጽሐፍ ውስጥ የወጡ ጥያቄዎችን እንጠያየቃለን ማለት ነው። በዚህ በኩል ግሩፕ 1 ባህርና ሩት እናመሰግናለን። መጣው አንቺ ጋር። እሺ፣ በመጀመሪያ ድሉን ስለሰጣችሁኝ አመሰግናለሁ። ስሜ መሀሊት ሰለሞን እባላለሁ። የመጣሁት ከቀበና ነው። ትወና ሞክራለሁ። ያው የገጽ ጨዋታን በቅርብ ጊዜ ነው ማለት ያየሁት እና በጣም ነው ደስ የሚለው። እናም ለዚህ በቅቻለሁ። አመሰግናለሁ። እናመሰግናለን። ማሂ ቀበናዎችም ኑ ተወዳደሩ። መጽሐፍ እንልካለን፣ ታነባላችሁ፣ እንጠራችኋለን። መታችሁ ስክሪናችን ላይ በጋራ እናወጋለን። እናመሰግናለን። እሺ፣ ስሜ ነጻነት ጌታቸው ይባላል። የመጣሁት ከንፋስ ስልክ ላፍቶ ክፍለ ከተማ ነው። እሺ። ያው በሙያዬ ኮንስትራክሽን ቴክኖሎጂ ተማሪ ነኝ እና እየሰራሁበትም ያለው በሱ ላይ ነው። የገጽ ጨዋታ በጣም ደስ የሚል ነው። ማንበብንም ላቆመ አንባቢም ትውልድን ለመፍጠር የሚጠቅም ፕሮግራም ስለሆነ በጣም ደስ የሚል ነው። ደስተኛም ነኝ በጣም። ከላፍቶ ነጻነት እናመሰግናለን። ላፍቶችም እየተጠበቃችሁ ነው። ኑ ወዳደር እንላለን። 0909187575 አጭር የጽሁፍ መልእክት ላኩ። በቀጥታ መጽሐፍ እንልክላችኋለን፣ ታነባላችሁ። ስትጨርሱ ጠርተን ስክሪናችን ላይ በጋራ አጠር ያሉ ጥያቄና መልሶችን እያወጣን ቆይታ እናደርጋለን ማለት ነው። እጅግ በጣም እናመሰግናለን። ለዛሬ የዕለቱ የገጽ ጨዋታ የውድድር መጽሐፍ ከዕለታት ግማሽ ቀን አሌክስ አብርሃም ወደ እናንተ ይቀርባል። በድጋሚ አብራችሁን ቆዩ። አሁን የመጀመሪያ ጥያቄ ማን ይጠይቅ? ምረጡ። እኔ ያለች ሩት ምን ነው ደንግጠሽ ነው? ሳይጀምር እኔ ብላለች። የመጀመሪያ ጥያቄ ቁጥር 1 ይህ ከዕለታት ግማሽ ቀን ሃኑን የተሰኘውን የአሌክስ አብርሃምን አጭር ሐሳብ ይዘን ነው ዛሬ ተወዳዳሪዎች የምናወዳድረው። ተመልካቾቻችን አሁንም አብራችሁን ቆዩ። በስተቀኜ ሩት የመጀመሪያውን ጥያቄ ከሃኑን በዚህ መጽሐፍ ውስጥ የእግዚአብሔር ሰላምታ ለሁሉም በአክብሮት የሚሰጥ አንድ ሰው በክብር ስሙ ተጠቅሷል። ማን ይባላል? ጋሽ አለበል የሶስት ልጆች አባት ነው። ጋሽ አለበል የሶስት ልጆች አባት በትክክል ተመልሷል። አልተነጋገሩም ሁላ። ዞር ብለሽ ሁላ አላየሽውም ባህርን? በጣም ደስ ይላል። የሶስት ልጆች አባት የሆኑት ሲወጡና ሲገቡ ሁሉንም ሰው በሰላምታና ሰላምታ በመስጠት የሚታወቁት ጋሽ አለበል ናቸው። በትክክል ተመልሷል። ወደ እናንተ መጣው። ማን ይመልስ? ማሂ። ተደባዳቢ፣ ጸብጫሪ፣ ለምን ሰላም ተባልኩ በማለት ከሁሉም ሰው ጋር የሚጣላ አንድ ገጸ ባህሪ እዚህ መጽሐፍ ላይ ተጠቅሷል። ማን ይባላል? ኢዮብ። ዋው! በትክክል ተመልሷል። አቶ አለበልና አቶ ኢዮብ እንደምን አላችሁ? ይመቻችሁ። እንደው ኢዮብ እንደው ጸቡን ብታቆመው ባይ ነኝ በግሌ። እናመሰግናለን። ባረጋ መጣውኝ። ጥያቄ ቁጥር 3 ሃኑን የሚለው ስም ምን ማለት ነው አልኳት ይልና እሷም ስትመልስልኝ
ስሜ በሁለት ቋንቋዎች ትርጉም አለው አለችኝ ይላል። ምን ማለት ነው? ትርጉሙስ ምንድነው? ትርጉሙ በሶማሊኛና በአረብኛ ጣፋጭ ህመም ማለት ነው። ዋው! በትክክል ተመልሷል። ናይስ። በሶማሊኛና በአረብኛ ትርጉም አለው። ሐኑን ማለት ትርጉሙም ጣፋጭ ስቃይ ማለት ነው። እናመሰግናለን ባህረ። ጥያቄ ቁጥር 4 ነፂ፣ ደራሲው በዚህ መጽሐፍ ውስጥ ቅንነትና ዕውቀት አለመነጣጠላቸውን ምን በማለት ነገረን? 10 ሴኮንድ አላቸው ነፃነትና ማህሌት፣ ሞክሩ። ይለፈን ብለዋል። አልተመለሰም። ደራሲው በዚህ መጽሐፍ ውስጥ ቅንነትና ዕውቀትን አለመነጣጠላቸውን ምን በማለት ነገረን ለሚለው ጥያቄ ቅንነት ከጎደለው ዕውቀት አለማወቅ ይሻላል የሚል ነው። ስለዚህ አዋቂዎች ቅን ካልሆናችሁ አለማወቅ ይሻላል። ቅን እንሁን። እናመሰግናለን። ወደ እናንተ መጣው። ሮት ጥያቄ ቁጥር 5 ክፉኛ እየወደድኳት ነው። በድሬዳዋ ቆይታዬ አእምሮዬ ከሁለት ነገር በቀር ማሰብ አልተቻለውም ያለው ምንና ምንን ነው? መነጋገር ይቻላል። ክፉኛ እየወደድኳት ነው። በድሬዳዋ ቆይታዬ አእምሮዬ ከሁለት ነገር በቀር ማሰብ አልቻለም ያለው ምንና ምንን ነው? ሐኑን ስራው። ሃው በትክክል ተመልሷል። ሐኑንና እስራኤል በድሬዳዋ ቆይታዬ ከሁለት ውጪ ምንም ማሰብ አልቻልኩም ይላል። ባህረና ሩት በትክክል መልሰውታል። እናመሰግናለን። ጥያቄ ቁጥር 6 ለነፃነት፣ በዚህ መጽሐፍ ውስጥ ቆንጆ ተወዳጅ ተደርጋ የተጻፈችው ሐኑን ለአባቷ ስንተኛ ልጅ ናት? ለአባቷ 9ኛ ልጅ። 9ኛ ልጅ። በዚህ መጽሐፍ ውስጥ ቆንጆ ተወዳጅ ተደርጋ የተጻፈችው ሐኑን ለአባቷ ስንተኛ ልጅ ናት ለሚለው ጥያቄ ነፂ 9 ብላለች። በትክክል ተመልሷል። በጣም አሪፍ። ሩት አንቺ ጋር መጣው። በመጽሐፍ ውስጥ ያለው ዋናው ገጸ ባህሪ በስራ ምክንያት ተቀይሮ ከየት ወዴት ሀገር ነው የሄደው? ስራውስ ምን ነበር? ከድሬዳዋ ወደ አዲስ አበባ ባንክ ቤት ነው ሰራተኛ ነው። ይስተካከል። ከአዲስ አበባ ወደ ድሬዳዋ። ከአዲስ አበባ ወደ የባንክ ማናጀር። በመጽሐፍ ውስጥ ያለው ዋና ገጸ ባህሪ በስራ ምክንያት ተቀይሮ ከየት ወዴት ሀገር ነው የሄደው? ስራውስ ምንድነው ለሚለው ከአዲስ አበባ ወደ ድሬዳዋ ነው የሄደው። የባንክ ማናጀር ነው። በትክክል ተመልሷል። ለነፃነትና ለማህሌት ማን ነው የሚመልሰው? ነፂ ናት ነው ማሂ። እሺ። በመጽሐፍ ውስጥ አንድ ቀን ድንገት ሐኑን ቤቴ መጣችና እያወራን በድንገት አምልጦኝ መሆን አለበት ይልና እወድሻለሁ፣ አፈቅርሻለሁ አላልኳትም፣ ግን አንድ ነገር አልኳት ይላል። ምን አላት? ላገባሽ እፈልጋለሁ። እወድሻለሁ አፈቅርሻለሁም ሳትሉ ላገባሽ እፈልጋለሁ አገባሻለሁ ማለት ባረ እንዴት አየው? ይሄን ሰው ይበል እንዴ አንተ ምትል ይመስላል። እኛ ጋር ያው ፕሮሰሱ ከፍ ያለ ነው። ጥያቄ ቁጥር 9 ለባህረ፣ አንድ ምሽት በድንገት ድሬዳዋ በድንገተኛ ዶፍ ዝናብ ተጥለቀለቀች አለ ደራሲው። በየመስኮቱ መስታወቶች ላይ የሚንኳለለው የዝናብ ውሃ ብሎ አንድ አሪፍ እንደ ድሬዳዋ ሕዝብ ቀሽት የሆነ ንግግር ነግሮናል። ምን አለ? በመስታወቱ ላይ የሚወርደው ዝናብ ጠብታ ፍቅርን የሚናገር ይመስላል። አልተመለሰም። ሙከራቸው ግን አሪፍ ነው። አንድ ምሽት በድንገት ድሬዳዋ በድንገተኛ ዶፍ ዝናብ ተጥለቀለቀች። በየመስኮቱ መስታወቶች ላይ የሚንኳለለው የዝናብ ውሃ ብሎ አንድ አሪፍ እንደ ድሬ ሕዝብ ቀሽት የሆነ ንግግር ነግሮናል። ምን አለ ለሚለው በየመስኮቱ መስታወታችሁ ላይ የሚንኳለለው የዝናብ ውሃ ነጋችንን አውቆ እርሙን የሚያወጣ የዘመን እንባ ይመስል ነበር ነው ያለው። ቆንጆ ነው። ቆንጆ አሰምሽን ነው። ግን ምርጥ አካሄድ ነው። ወድጄዋለሁ። አልተመለሰም። እዚህ ጋር መጣው። ሐኑን ላይ ትቀናባት ነበር ብሎም ግራ ታጋባት ነበር እያለ መጽሐፉ የነገረን አንዲት ሴት ገጸ ባህሪ እዚህ ላይ ተወክላለች። ስሟ ማን ይባላል? ሄራን። ሄራን በትክክል ተመልሷል።
ሄይ ሄራን እንደምን አለሽ? ዋው በትክክል ተመልሷል ሄራን። ተመልካቾቻችን እንግዲህ ያላችሁት በአዲስ ሚዲያ ኔትወርክ ነው። ለተቀዳሚ የገጽ ጨዋታ ፕሮግራማችን ነው የምትከታተሉት። እናብብ እንላለን። የገጽ ጨዋታችንን እቅፍ ድግፍ ያደረገው የአዲስ አበባ ባህልና ኪነ ጥበብ ቢሮ ነው። ከልብ እናመሰግናለን። በአዲስ ሚዲያ ኔትወርክ ወደ እናንተ ይቀርባል። ኑ ተወዳደሩ። መጽሐፍ እንልካለን፣ ትመጣላችሁ። ከስክሪናችን ጋር በጋራ ጨዋታ እናደርጋለን ማለት ነው። 0909187575 አጭር የጽሑፍ መልእክት ላኩ። ከዛ መጽሐፍ እንልክላችኋለን። የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። እስከ ማብቂያው ድረስ ከኛ ጋር ቆይታ አድርጉ። 11ኛ ጥያቄ ለባህረ። አውቃለሁ ሁሉንም ነገር